የመቅደስ ደበሳይ ቅሌት መስመር ውል የያዘ ነገር የለውም ማለት ነው። ውል መያዝ አለበት። መቅደስ ደበሳይ ግን ማለት ነው ምንሽን ነው የሚያምሽ? አዶናይን ለማሳነስ የሄድሽበት ርቀት በእውነት በጣም ነው የሚያስጠላው። ምንም ያላሰቡትን ነገር እንዲያስቡ ነው ያደረግሽው። ጋዜጠኛዋን ምነካት አዶናይን ለማቀሳሰር ተናግራለች በሚል ከፍተኛ ተቃውሞን አስነስታለች። ደራሲና የስነ ጽሁፍ መምህሩ በድሉ አቅጅራ ሰግጥ ፈምስ የተባለው እንቅስቃሴ በመንግስት መታገድ አለበት ሲሉ ጠንካራ አቋም ወስደዋል። አዶናይ ሰግጥ የሚለውን ቃል ብንተው ይሻላል ያለበት ሚስጥርስ ምንድነው? እሱን ለመጣል ከጀርባው ያንዣበቡ አካላትና ፍላጎታቸውስ ምንድነው ስንል ጠይቀናል። የጋዜጠኛዋን ያልተገባ ንግግርና የቲክታከሩን ጉዳይ በስፋት ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ሰግጥ ፈምስና በማህበራዊ ሚዲያው ላይ የተፈጠረው ውዝግብ። አዶናይ የተባለው ቲክታከር በኢትዮጵያ ማህበራዊ ሚዲያ ላይ ብቅ ካለበት ጊዜ አንስቶ እንደሱ የገነነ ስምና መነጋገሪያ ርዕስ የሆነ ሰው የለም ማለት ይቻላል። በተለይ ሰግጥ ፈምስ በሚለው መሪ ቃሉ አማካኝነት የእርሱ ተጽዕኖ ማንም አስቦት ከማያውቀው በላይ ሆኗል። ይሁን እንጂ ይህ ተወዳጅነት ከጊዜ ወደ ጊዜ እየጨመረ የመጣን ትችትን አስከትሏል። ከነዚህ መሃል ጋዜጠኛ መቅደስ ደበሳይ የገባችበት ውዝግብ አንዱ ነው። አዶናይ በህዝቡ ዘንድ እጅግ የበዛ ተቀባይነትን አግኝቷል። እያንዳንዱን ድርጊቶችና ቪዲዮዎች ህዝቡ በጉጉት ይመለከታል። የእርሱ ተጽዕኖ ፈጣሪነት ደግሞ ከግማሽ በላይ በሆኑ ታዋቂ ሰዎች ዘንድ ተቀባይነትን ያገኘ ሲሆን፣ በተቃራኒው አሁን ላይ ደግሞ አንዳንዶቹ እየተነሱበት ይገኛሉ። የአዶናይ ተወዳጅነት እንዲጨምር ካደረጉ ዋና ዋና ምክንያቶች መካከል ዲቻ ቦይስ የተባሉ 3 ታዳጊዎችን ከሊስትሪ ህይወት አንስቶ ሙሉ ኃላፊነት ወስዶ እንዲለወጡ ማድረጉ ነው። ይህ መልካም ስራው በዚህ አላበቃም፣ በርካታ ሰዎችንም አግዟል። ሰዎች ከፍርሃት ነፃ ወጥተው ህልማቸውን እንዲያሳኩ ለማበረታታት የሚጠቀምበት ሰግጥ ፈምስ የሚለው ቃል ወይም አባባል ደግሞ ዋናው መለያ ሆኗል። በተደጋጋሚ ሲናገረው እንዲህም ይላል። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ይሉኝታ ነው። በኢትዮጵያ ባህል ውስጥ ደግሞ ይሉኝታ ትልቅ ማህበራዊ መመሪያ ነው። ይህ ደንብ ግለሰቦች ከማህበረሰብ ደንቦች እንዳይወጡ ራስን ዝቅ አድርጎና በትህትና እንዲኖሩ ያደርጋል። አዶናይ ግን አትፍሩ፣ ሰው ምን ይለኛል የሚል አስተሳሰብ ቀረ ሲል ይህንን ጥንታዊ የማህበረሰብ መመሪያ በግልጽ ይሞግታል። ሰግጥ የሚለው ቃል እንደ አዶናይ ትርጓሜ ከሆነ ድምፅን ከፍ ማድረግና ያለን አቅም ሁሉ መጠቀም ማለት ነው። ይህ ለብዙ ዓመታት በይሉኝታ ታፍኖ ለኖረውና በድህነትና ስራ አጥነት ምክንያት በተስፋ መቁረጥ ለተያዘው ወጣት የስነ ልቦናዊ ድንበሩን እንዲያፈርስ የተፈቀደ አዋጅ ሆኗል። ወጣቱም ከይሉኝታ ተላቆ መውደቅንና ውርደትን እንደ ስኬት መንገድ በማየት ካጉል ትህትናና ይሉኝታ ርቆ ጠንክሮ መስራትን እንዲጀምር የሚደግፍ አዲስ አመለካከት ነው። ሆኖም ይህ እንቅስቃሴ ብዙ ወጣቶች ዝናን ለማግኘት ሲሉ ያልተገቡና በማህበረሰቡ ተቀባይነት የሌላቸውን ድርጊቶች በሰግጥ ፈምስ ስም ሲያደርጉ በመታየታቸው ከፍተኛ የሆነ ቁጣን ቀስቅሷል። ይህም እንቅስቃሴው ከዋናው ዓላማው አፈንግጦ ለብልግናና ለድንቁርና መፈጸሚያ ሽፋን ሆኗል በሚል እንዲተች አድርጎታል። ከሰሞኑ አነጋጋሪ ከሆኑ ርዕሰ ጉዳዮች አንዱ የብሩክ ሪል ስቴት ቻሌንጅ ሲሆን ይህም ለአንጋፋው አርቲስት ጋሽ ሰለሞን መኪና ለማስገዛት በአዶናይ የተጀመረ የቲክቶክ ቻሌንጅ ነው። የሪል ስቴት ድርጅቱ 1.5 ሚሊዮን ፎሎወር ከገባ ለአርቲስቱ መኪና እንደሚሸልም ተናግሯል። ይሁን እንጂ ዝነኛዋ ጋዜጠኛ መቅደስ ደበሳይ በአባይ ቲቪ በኩል በሚሰራጨው አዲሱ የራሷ ሾው ላይ ጋብዛ ጉዳዩ ውል የያዘ መስመር የያዘ ነገር የለውም የሚለውን ቃል እጅግ በማጉላት አርቲስቱ ያላሰቡትን ነገር አሳስባለች ተብላ እየተወቀሰች ነው። ትችቶቹ የሚያጠነጥኑት መቅደስ ደበሳይ አዶናይን ለማሳነስና ለማስጠላት እየሞከረችው ይመስል ብዙ ርቀት መሄዷ ላይ ነው። አለፍ ብሎም ጉዳዩ ትኩረት እንዲሰጠው አሳስባለሁ ማለቷን ተከትሎም ከህዝቡ የሚሰነዘሩባት ትችቶችም ሲጀመር አዶናይ ልርዳቸው ባይል አንቺም ዞር ብለሽ አታያቸውም ነበርና ጋሽ ሰለሞን መነጋገሪያ ባይሆኑ አታቀርቢያቸውም የሚሉ ናቸው። ጋዜጠኛዋ የእርዳታ ጥረቱን ከማበረታታት ይልቅ የፕሮጀክቱን ደካማ ጎን ማጉላት በብዙዎች ዘንድ አዶናይ ላይ ያነጣጠረ የግል ጥላቻ ነው ተብሎ አስወቅሷታል። የአዶናይ ተጽዕኖ ሲሰፋ የፕሮቴስታንት መሪዎችና ዘማሪዎች እንዲሁም የእስልምና አስተማሪዎችም ጭምር በጉዳዩ ላይ አስተያየት ሰጥተዋል። መፈመስ ሰግጥ በሚባልበት ደድብ በሚባልበት ይሄ መንፈስ ነው። ተቃውሙት። የፕሮቴስታንት መሪዎችና ዘማሪዎች
ትኩረት መሰጠት ያለበት የዘላለም ሕይወት ላይ ነው ሲሉ ከሰግጥ ፈምስ እንቅስቃሴ ጋር ተያይዘው በሚመጡ ዓለማዊ ነገሮች መወሰድ እንደሌለብን መልእክታቸውን አስተላልፈዋል። አንድ የእስልምና አስተማሪ መሰገጥና መባለግ የሚያሸልምበት ዘመን ላይ መድረሱን በመግለጽ ስጋታቸውን ገልጸዋል። መሰገጥ፣ መባለግ፣ ሰግጥ ፈምስ የሚለው የቃላት ትርጉም በሸሪያ ብልግና፣ ድንበር እለፍ፣ ሰውን አትስማ ማለት እንደሆነ በመጠቆም ወጣቶች በመገናኛ ብዙሃን ወጥተው ለመታወቅ መባለጋቸው ትውልድን የሚገድል ተግባር መሆኑን አብራርተዋል። በሸሪያ አንድ ሰው በወንጀል ከተፈተነ መሰተርና መደበቅ እንዳለበት ሲገልጹ፣ በግልጽ ወጥቶ መባለግ ደግሞ አገሪቱን ወደ የትኛው አቅጣጫ እየወሰዳት እንዳለ ጥያቄ አቅርበዋል። የአዶናይ እንቅስቃሴ በሀገሪቱ ከፍተኛ ተጽዕኖ ማሳደሩ ወጣቶች ትኩረት ተነፍገናል የሚል የጠነከረ ስሜት እንደነበራቸው ያሳያል። እንደ እስልምና አስተማሪ ገለጻ በእድሜ የገፉ ሰዎች እንኳን ቆመው ሲያጨበጭቡ መታየታቸው ይህ እንቅስቃሴ ወጣቶችን ብቻ ሳይሆን በተወሰነ ደረጃ የቀደመው ትውልድም በተለያዩ ምክንያቶች የጠፋበትን የመኖር ጉጉት ወይም የመታየት ፍላጎት መግለጫ ሆኖ ሊያገለግል መቻሉን ይነግረናል። የሰግጥ ፈምስ መንፈስ በኢትዮጵያ ማህበራዊ አውድ ውስጥ ተሰሚነት ያጣው ትውልድ የጮህበት የማህበራዊ ጩኸት ነው ተብሏል። ደራሲና የሥነ ጽሑፍ መምህሩ በድሉ አቅጅራ ሰግጥ ፈምስ የተባለው እንቅስቃሴ በመንግስት መታገድ አለበት ሲሉ ጠንካራ አቋምም ወስደዋል። ደራሲው ይህን ሐሳብ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ብለውታል። እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘቶችን የሚያቀርቡ ወጣቶች ሳይበረታቱ በተቃራኒው ድንቁርናን፣ ድፍረትና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን አክለው ገልጸዋል። በእነዚህ ሁሉ ውዝግቦችና ትችቶች መካከል አዶናይ ሰግጥ የሚለውን ቃል መጠቀም ማቆም እንደሚሻል ተናግሯል። ምክንያቱም ብዙ ሰዎችን ያስቆጣ ነው ያለው። እኔ በሰላም በፍቅር ነው መስራት የምፈልገው፣ ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ የማደርገው ነገር የለም። ሰግጥ ፈምስ ቃሉ ቢቆምም ሐሳቡ ግን መስራት ነው። እንስራ፣ በቃ ራሳችንን እናዳምጥ፣ ተግተን እንስራ፣ ከአእምሮአችን በላይ ልባችን እናዳምጥ እና ለዓላማችን እንቁም ብሏል። ሰግጥ ፈምስ የሚለው ቃል የፈጠረው ውዝግብና ትችት ሲበዛበት አዶናይ ስለ ቃሉ ትርጉም በተደጋጋሚ ጊዜ ማብራሪያም ሰጥቷል። መሰገጥ ማለት ለራስ መቆም ማለት ነው። ሰግጥ ማለት ደግሞ ድምፅን ከፍ ማድረግ ነው፣ ያለህን አቅም ሁሉ መጠቀም ነው ብሏል። ፍምስ ማለት መታወቅ ነው። ሁሌም የስኬት ማማ ላይ ስትሆኚ ትታወቂያለሽ። ፍምስ ማለት ትኩረት መፈለጊያ ሳይሆን የስኬት ውጤት ነው በማለት ስኬትን ከዝነኝነት ጋር አያይዞታል። ስለዚህ ፍምስናና ስኬት እኩል ናቸው። መውደቅ መነሳት ውርደቱ ያለ ነገር ነው። መዋረድ ማለት አረጋዋለሁ ብለ የማታስበውን ነገር ማሳካት ነው። ስትወርድ ነው ስኬትን የምታየው። ሰግጥ የሚለው ቃል ብዙ ሰዎችን ከይሉኝታና ከፍርሃት እያወጣ ነው በማለት ቃሉ በዋናነት ሰዎችን ወደ ስኬት የሚገፋፋና ከውስጥ ፍርሃታቸው የሚገላግል እንደሆነ አስረድቷል። የቲክቶከሩ አዶናይ ሰግጥ ፈምስ እንቅስቃሴ በማህበራዊ ሚዲያ ዝና ለማግኘት ብለው የሞራል ድንበሮችን የሚጥሱ ሰዎችን በማበረታታት የማህበረሰብ እሴቶችን መሸርሸር አስከትሏል የሚል ከፍተኛ ትችት ተሰንዝሯል። ጋዜጠኛ መቅደስ ደበሳ የገባችበት ውዝግብ ደግሞ የሰግጥ ፈምስ እንቅስቃሴ በሀገሪቱ ታዋቂ ሰዎች መካከል የፈጠረውን የፖላራይዜሽን መለያየት በትክክል የሚያሳይ ነው። በመጨረሻም ቃሉ ብዙዎችን አስቆጥቷል በሚል ቃሉን መጠቀም ይቅርብን ማለቱ ትኩረቱ ወደ በጎ ተግባራትና ለዓላማ መቆም እንዲያተኩር ጥሪ ያቀረበ ቢሆንም በኢትዮጵያ ማህበራዊ ሚዲያ ላይ ለተፈጠረው የይዘትና የሞራል ቀውስ መንስኤነቱ አሁንም ድረስ ከፍተኛ ክርክርን የሚቀሰቅስ ሆኗል። የቲክቶከሩ አዶናይና የእርሱ መሪ ቃል የሆነው ሰግጥ ፈምስ በኢትዮጵያ ማህበራዊ ሚዲያ ላይ ታይቶ የማይታወቅ የትኩረትና የውዝግብ ማዕከል ሆኗል። ይህ እንቅስቃሴ ዲቻ ቦይስን በመሰሉ ሰዎች ላይ ያሳየው በጎ አድራጎትና ወጣቶችን ከፍርሃት ነጻ ወጥተው ልማቸውን እንዲከተሉ ማበረታታቱ ሰፊ ተቀባይነትንና ፍቅርን አትርፏል። አዶናይ ዝናን የትኩረት መፈለጊያ ሳይሆን የትጋትና የስኬት ውጤት አድርጎ ማቅረቡ ለብዙ ዓመታት በይሉኝታና በስራ አጥነት ተሽመድምዶ ለነበረው ትውልድ አዲስ የስነ ልቦና መውጫ በር ከፍቷል። ይህ አዲስ የኢንተርፕረነርሺፕ አስተሳሰብ የወጣቱን ስሜት ቢዝም ያልተገቡ ድርጊቶችንና የሞራል ድንበር መተላለፍን በማበረታታቱ በከፍተኛ ትችት ውስጥ ገብቷል። ይሁን እንጂ ይህ ተወዳጅነት በአገሪቱ ውስጥ ባሉ የሃይማኖት ተቋማት፣ ምሁራንና ጋዜጠኞች ከፍተኛ ተቃውሞን አስከትሏል። እንደ ጋዜጠኛ መቅደስ ደበሳ ያሉት የባህላዊ ሚዲያና ልሂቃን ተወካዮች የአዶናይን እንቅስቃሴና የአርቲስት ሰለሞን መኪና ቻሌንጅን በመተቸት ይህ የዲጂታል ዘመን ስኬት መሰረት የሌለው ወይም ለብልግና ያጋለጠ እንደሆነ ለማሳየት ሞክረዋል። በተመሳሳይ የሃይማኖት መሪዎችና ደራሲ በድሉ አቅጅራ
ሰግጥን ከኃጢአትና ከሀገራዊ ውድቀት ጋር በማያያዝ እንቅስቃሴው እንዲታገድ ወይም ተቀባይነቱን እንዲያጣ ለማድረግ ከፍተኛ የሞራልና ስነልቦናዊ ጫና አሳርፈዋል። ይህ ጦርነት በትውልድ መካከል ያለውን የሞራልና የኢኮኖሚ እሴት ግጭት የሚያሳይ ነው። በመጨረሻም የአዶናይ ሰግጥ የሚለው ቃል መጠቀም ማቆም ውሳኔ በእርሱ ላይ የተፈጠረውን የማያቋርጥ የህዝብና የተቋማት ግፊት የግል ሰላሙን እንዳናጋው ያሳያል። ቃሉ ቢቆምም ዋናው መልእክቱ ግን ወደ ትጋትና ዓላማን ወደ ማሳካት መመለሱን አረጋግጧል። አዶናይ የፈጠረው ክስተት በኢትዮጵያ ውስጥ ዲጂታል የሆነ ዝና ምን ያህል ኃይል ሊኖረው እንደሚችልና ከባህላዊ ሴቶች ጋር በሚጋጭበት ጊዜ ምን ያክል ውዝግብ እንደሚያስከትል የሚያሳይ ሆኗል። የምንወዳችሁ የቻናላችን ተከታታዮች የእናንተስ ሐሳብ ከወዴትኛው ጎራ የሚመደብ ነው? ሐሳብና አስተያየታችሁ እንደተለመደው በጨዋነትና በነጻነት ሐሳብ መስጫው ላይ ብትጽፉልን ይደርሰናል። ለዛሬ ያዝንላችሁ ጥንቅር ይህን ይመስል ነበር። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።